ከምትጅቢ ማይክ ውስጥ የሚገባ ሚሞሪ ገዝታልኝ ቶሎ በል። አልገባኝ። ልክ እኔ እዚህ ጋር መምጣት ስታውቁ ወሬ ቀየራችሁ። የልጅሽ አባት ናታን እንዳልሆነ አወራሽ። አሀ ስለሚገባሽ ነው እኔም በሰላም የጠረጠርሽ። እና ማንን ልጠርጥር? አባዬ እንደሆነ የሰላም ልጅ አባት አይደለም። እሱን ደግሞ አረጋግጫለሁ። ማን ነው እንደዚህ ያለው? አንቺ ነሽ? አማይ ደስ ብሎኛል። እና ደግሞ ማለት ነው ሲመጡ ይሆን መሰል ይሰራሽ። እውነት እኔ ቪዲዮ በፍጹም ተሳስቻለሁ። ግን ቆይ እንዴት በላጣ ጉዳይ ልሳሳት ቻልኩኝ? ዳጣና ናታን እጅ ከፍንጅ ተያዙ በአቶ ደረጀ። እስከ ዛሬ እየሸወዱና እየዋሹ ነበረ። እኛ ፍቅር የለንም ቤስት ጓደኛ በቃ ደስ ስለምትለኝ ነው ብሎ ለአቶ ደረጀና ለወይዘሮ ማርታ ያስረዳው ናታን ዛሬ ግን የሚያወሩትን ሁሉ አቶ ደረጀ ከበር ተለጥፎ እየሰማቸው ነበረ። እሱም እንግዲህ ናታን ናፍቀሽኝ እኮ ነው የመጣሁት እያለ እኔም እኮ ናፍቀኸኛል፣ ግን ደግሞ እዚህ ቤት ውስጥ ምንም ነገር እንትን እንደማናካሄድ ነግሬሃለሁ፣ አንተም ቃል ገብተናል፣ ስለዚህ ሂድ ትለዋለች። እሱም እሺ በቃ በማለት ናፍቀሽኝ ነው በማለት ቁጭ ላል ከጎኗ። የዚህ ጊዜ እንግዲህ አቶ ደረጀ እየሰማ በሩን ሲከፍትባቸው ዳጣና ናታን ፈጠው ቀርተዋል በድንጋጤ። ውሃ የተባለችው እስከ ስሟ ውሃ ሰላምዬ አፈር አምሮኛል፣ እርግዝናዬ አፈር አሰኘኝ፣ ከማሳት አምጣልኝ ስትላት እንግዲህ ማርታ ስትልካት ያንን አፈር እየቃመች ነበር ውሃ። ይሄን ስታያት ደግሞ እህቷ ኤቢ ምንድነው አንቺ የምትበይው አፈር እየበላሽ እኮ ነው ብላ ስታያት አዎ ለእንትና እየመጣልን ነው እርጉዝ ነኝ እያለች እሷም ስትበላ እጅ ከፍንጅ ተያዘች። በጣም ይገርማል። ናታንና ሰላምዬ በሚያወሩ ጊዜ እንግዲህ አዳማጯና ከሰው እንትን የማጠፋው ኤቢ ሚስጥር ሲያወሩ እያዳመጠች ነበረ። አሁን እንግዲህ ከኤቢና ናታንም ተጣሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ዳጣ ክፍል 48 ተለቀቀ። ወደ ክፍል 47 ስንመለስ እንግዲህ ፉንቃዬ ብላ ነበረ ዳጣ ከናታን ክላስ የገባቸው። የዚህ ጊዜ እንግዲህ ምንድነው ከሷ ጋር ግንኙነትህ እያለች በጥያቄ መስቀለኛ ጥያቄ እየጠየቀች ነበር ወይዘሮ ማርታ። ይሄንንም በሚል ጊዜ ናታንም ምንም ነገር ከሷ ጋር ምንም ነገር የለኝም፣ በፍጹም ምንም ነገር ግንኙነት የለንም፣ በቃ ቤስት ጓደኞች ነን እያለችው ነበረ። እናም በዚህ የተነሳ እርግጠኛ ነህ? እኔ እንኳን ይሄንን አይመስለኝም ብትለውም በቃ እንደዚህ ነው እያለ ነበር ሲላት የነበረው። እንግዲህ ሩጣ መታ በሩን ከፍታ ፉንቃዬ ነበር ያለችው። እንግዲህ ያራዳዋ ልጅ ዳጣ ማለት ነው ትደነግጥና እሷም ድንቅት ምናች እያለቻት ነበረ። እሷም እንግዲህ አይ ፎጣዬን ናታን ወስዶብኝ ፎጣዬን እየጠየቅኩት ነው እያለች ያልሽው ፉንቃዬ ስትል አረ በስመ አብ ወወልድ ወመንፈስ ቅዱስ ምናች በቃ የምትገባበት ቅጡ ጠፋት ማለት ነው። ዳጣ ብዙ ነገር ቀባጠረ። እንዴት ፉንቃ ደግሞ ሆናለ እንዴት እያለች ብዙ አለች። እሱ ለመሸወድ ግን ያራዳ ልጅ ናት። አንዳንዴ በእርግጥም ሰምታታለች። ወይዘሮ ማርታ ግን ከየት እንደመጣላት ቃሉ ራሱ እኔ ፎጣዬ ነው ያልኩት ናታን ናታን ፎጣዬን ወስዶ ብርድ እንትን ሊለኝ ነው ብርዱ ብታይ እያለች እንትን ስትላን ነበረ። እንግዲህ ናታንም እንዲህ ቢል በድንጋጤ የት ነው ፎጣው ታዲያ ይስጥሽ እያለኝ ነበረ። እሱም በድንጋጤ ዝም ቢል የሚለው ሁሉ ውሸት ጠፋበት ማለት ነው። እናም እንግዲህ ማነች ዳጣ ይሄን ወሬ ብትልም በዛ ብትል በቃ በጣም ስትል በቃ አሁን እሷ ጋር እያወራሁ ስለሆነ ሌላ ጊዜ ሰጥሻለሁ እያላት ነበረ። እሺ በቃ ፎጣዬን እንትን ብትል አንቺን እኮ በጣም ነው የሚያከብርሽ በጣም
እናት ማለት ነው። በጣም ነው ያንቺን ስም ሲጠራ እያለች የውቋጡን የባጡን ያልጻፉላትን ስታነብ ነበረ ዳጣ ማለት ነው። እና በዚህ የተነሳ እንግዲህ ሁሉን ነገር እንትን ካላይ በኋላ በቃ አሁን እያወራሁ ነው ብሏት እንትን ሲል ወጣች። የዚህ ጊዜ እንግዲህ ወጣ ስትሄድ ዳጣ ማለት ነው እና ማርታ ደግሞ እና ፎጣውን ስጣት ታስየት ነው ፎጣውን የመቼም ፎጣ አይታየኝም እዝግድም ስትል ነበረ። አይ ከዚህ ከስር ሆኖ ነው ከስር እንዲሞቅ ነው ከስር የሆነው እያለችው ነበር። እሱም በቃ በመደናገጥ አዎ ይላታል ማለት ነው። በጣም ይገርማል። እናም በዚህ የተነሳ እንግዲህ ይሄንን ብሎ ለማንኛውም ከአንተ ጋር ጨረስንም አሁን ስራ አለብኝ ብላ ተነስታ ትሄዳለች ማለት ነው ማርታ ማለት ነው። እናም ናታን በድንጋጤ ውጭ ብሎ ይቀራል ማለት ነው። እና ወደ ዳጣ ጋር ስንሄድ እንግዲህ ዳጣ ከክላሷ ስትመጣ ይቺ ኤቢ እንግዲህ በባለፈ የአረገችው ኒሞሪ አልቀረጸላትም ሁሉንም ወሬና እያወራችሁ ነበረ። አርዱን ቆንጆ አሁን ባለ 4 ጂቢ ይዘህልኝ ነው የባለፈው ከምን አይነት ወሬ መሰለ እንትን ያለብኝ ተቀረጸውን እንትን ያለ አሁንም ልቀርጻቸው ይላታል። አዎ አሁን አንተ እንትን ትላለህ ኤቢዬ በእናትሽ ትንሽ አውሪኝ በላሜቱ ይላታል። እሱ ደስታ ደግሞ በበቱ አይሻልህም እያለ ኤቢዬ ፕሊስ እያላት በኤቢ ፍቅር ያበደው አርዱ ማለት ነው። እናም ይሄን እያላት ሳለ ከእንግዲህ በቃ ይሄንን ቶሎ ብለህ ፈልገህ ሩቅ ቦታ ነኝ ስትለው ያው ለጥቅሟ ነው የምትፈልገውና በቃ ፈልገህ አምጣ ትለዋለች። እሺ በቃ ሄዳለሁ በማለት እሱም የእሷን ቃል አክብሮ ይሄዳል ማለት ነው። ገዝቶላት መጥቶ ይህን ስታወራ ዳጣ ተለጥፋ እያዳመጠቻት ነበር። ወይኔ ይህች ልጅ እንዲህ የኔ ልጁ መሆኑን አወቀች ሆን እያለኝ በጣም በድንጋጤ ነበር የምትገኘው ማለት ነው። እንግዲህ እሱም አርዶም ይዞላት ይመጣል። እንግዲህ ማነች ውሃን ሂጂ ጥሪልኝ ብሎ በማስጠራት እንግዲህ ውሃ ደግሞ እንግዲህ ጓደኛዋ ምጥን አያቶቿ ሀገር ሄዳለች ብላ ለሱ እየነገረች ነው ለቤተሰብ ሁሉ ማለት ነው ጓደኛዋ ስለሌለች። እናም ይሄን እያለ ሂጂና በቃ ማደርግልሽን አታውቂም ሂጂና ጥሪያትማ ኤቢን ይላታል። ኤቢን መጣ እንግዲህ ኒሞሪዋን እንዳሰኘ ተቀብላ ከዛው ከመኪና ውስጥ ጨምራለች ማለት ነው። እናም ዳጣም ስታወራ ስለሰማቻት በጣም ስለተናደደ ለአባቷ ትነግረዋለች። ዳጣም የዚህ ጊዜ አቶ ደረጀም ወደ ገበያ ሊወጣ ነውና በጣም እየተናደደ ነው ያለው፣ በጣም እየተናደደ ነው። እናም እንግዲህ ለባብሳ ስትወጣ የት ልትሄጂ ነው ስትላት እንኳን በቃ እገዛልሽ ካለ ከደረጀ ጋር ገበያ ልንሄድ ነው ስትል እኔም እሄዳለሁ በማለት ውሃም ተነስታ ከሷ ጋር እንትን ስትል እንደውም አሁን በቃ የሚያወሩትን እሰማለሁ ብላ ነበረ። ነገር ግን እሷ ደግሞ ቀድማ ስለሰማቻት ዳጣ ሁሉንም ነገር በጥንቃቄ ነው እያወራች ያለችው እና በጣም ይናደዳል። እኔ በጣም ነው እንደው ልጅ አይውጣልህ ተብያለሁ እንደ ልጅ እኔ ኤቢ በጣም ነው እንትን ያለችኝ እያለ ስለ ኤቢ እንደዚሁ እንትን እያለ የኔ እናት ግን ተረግማለች እንዴ እኔ እናት አንቺማ የተረገመ አይደለችም እንደ አንቺ አይነት ቆንጆ ነው የወለዱሽ እያለ እነሱም ወሬያቸውን በመቀየስ የሁለታቸውን ወሬ እንትን እያሉ ነበር። እሷ ግን እንግዲህ አባቷ የሚሆናል ብላ ወሬ ለማምጣት ነበር ይሄንን እንትን ያለችው። አልተሳካላትም መጀመሪያ ምክንያቱም ስለሰማቻት ማለት ነው። እናቶ ደረጀም በጣም እየተናደደ ነበረ። ገበያም ደርሰው ይመጣሉ። ከዛም እንግዲህ ውሃ ማነች ዳጣ ሁሉንም ነገር ትነግረዋለች። ልጅህ መሆኑን አውቃለች። እቺ ስታወራ ሰማኋትን እንጃ እያወራች ነበረ። መኪናው ውስጥ ካሜራ የሚቀርጽ ካሜራ ድምፅ የሚቀዳ አስቀምጣለች ሲል አቶ ደረጀን በንዴት አታክልቶችን እያስተካከለ ነበርና የዚህ ጊዜ ይናደዳል። በቃ ቁጭ ብሎ በቃ ተረጋጋ፣ ምንድን ነው በቃ እንዴ አፈንድተዋለች፣ ሁሉም ነገር እውነቱ ይውጣ ትለዋለች። የዚህ ጊዜ አቶ ደረጀ በጣም ይናደዳል። በቃም ቀይ ሰው ትልና ሀሳብ ታመጣለች ማለት ነው። ዳጣም እንግዲህ ዝም ብላ ስለ አባቷ ምናምን ስለ
ውሸት አባቷ እያወራች ደውሎልሻል ወይ እንደዚህ ነው ወይ አንቺማ እንደዚህ ነው መቼ ጠይቆኝ ያውቃል እያለች በመኪና ውስጥ ያንን ድምፅ ትሰማለች። እኔማ ማት ብቻ ነው እንደኔ አሁን እንግዲህ ይሄንን አረጋገጥኩኝ ብላ ለእናቷ ደግሞ ቃል ገብታላት ነበር። መጀመሪያ ዛሬ ትልቅ ሰርፕራይዝ አለች። በባለፈው አሰማሻለሁ ያልሽኝ ድምፅ ምን ነበር ስትላት፣ አይ ዛሬ ትልቅ ሰርፕራይዝ አለች ብቻ በኋላ እማሳይሻለኝ ትላታለች። እናትዬ እውነትሽን ነው ትላታለች። ያው ትላለች። እሺ ብላ እየጠበቀኝ ነበር። እንግዲህ ወደ ናታን ጋር ስንሄድ ናታን ደግሞ ወደ ሰላምዬ ጋር ሄዶ ነበርና እያወራ እያጸዳኝ ነበር። ኧረ ለምንድን ነው እንደዚህ ሆነች ሲላት፣ እንዴ ነፍሰ ጡር እኮ እንደዚህ ሲንቀሳቀስ ጥሩ ነው ስራ ሲሰራ እያለችው ነበርና እናም እንግዲህ ናታንም ይሄንን ባላት ጊዜ እያወሩ ነበርና አንተ ደግሞ እንደዚህ ፏ ብሎብሃል፣ እንደዚህ ሆኖብሃል ደግሞ እንዳትጎዳት እያለችው ነበረ። ስለ ዳጣ ፍቅር ማለት ነው። የዚህ ጊዜ እንግዲህ እያዳመጠች ነበረ ኤቢ ማለት ነው። እሷ ስለነቃችበት ቀይር አርጋ እንግዲህ ኤቢም አባቱን እያለ እሷ ተዋት እንደዚህ እያለ ስትል እኔ ስመጣ ሌላ ስተዋሩ ነበር ቀየሳችሁ እያለች ነበር ማለት ነው። እና መሄድን ብላ ስታበቃ እንግዲህ ናታንም እንደዚህ እያለ አንቺ ግን ምን ጤነኛ ነሽ እያላት ነበርና እኔ ሁሌም ትክክል ነኝ ምንም ደግሞ እንግዲህ አባዬ ባለቤቷ እንዳልሆነ አውቃለሁ አንተ ነህ በቃ ብላ አሁንም ትለጥፍበታለች። እንዴት እንደዚህ ትያለሽ እያለ እሱም በጣም ይናደዳል። አንቺን ሲወልዱ እናትና አባትሽ ጤነኛ ናቸው ስለዚህ ያስመርምሩሽ ይላታል። ሁለተኛ እንደዚህ እንዳትይ ብሎ እንደዚህ ስትይ ከሆነ እኔም እወጣለሁ ይላታል ማለት ነው። ጥርግ ለምን አትልም ትለዋለች ማለት ነው። ከዛም ቁጭ ያለበት ላፕቶፕ እያጠና ነበር እና እዛ ላይ መታ ይቅርታ ናታን ትለዋለች። አንቺ ጤነኛ አይደለሽም ጤንነትሽ ራሱ ይላታል። እና በዚህ የተነሳ እሱም አሁን እኔ እንደዚህ እንትን ስል እና ታዲያ አባዬ አባቱ እንዳልሆነ በስነ ስርዓት አረጋግጫለሁ እና ታዲያ ሌላ ወንድ የለም ምንድን ልበል ታዲያ አንተ ካልሆንክ ከአንተ ውጭ ሌላ የለ አንተን ብለህ ትለዋለች። አንቺ ጤነኛ አይደለሽም ብሏት አሁንም ቢነግራትም አንድ ታሪክ ራሱ እንደዚህ ቢላት እሷ እንደው ይሄንን ስትል አሁን ራሱ ዳጣ ብትሆን በስነ ስርዓት ትሰማታለህ ትለዋለች። ዳጣን አሁን እዚህ ጋር ምን አመጣት ብሎ እሱም ሲናገራት ተነስቶ ትቷት ይሄዳል ማለት ነው። እንግዲህ ያንን ሪከርድ የመጣውን ስትሰማ ከመኪና ውስጥ አውጥታ እሱም አባቷ እየተናደደባት እንደዚህ አይነት ልጅ እንደዚህ ሰጥቶኝ እያለ እንትን በሚላት ጊዜ ልጅ መችስ ምንም እንትን ቢል ልጅ ነው እያለ ያዘነባትን እየሰማች ነበረ። አሁን እኔን ነው እንደዚህ እንትን የሚሉት እያለች ነበርና እኔ የፈለግኩት ሌላ ወሬ ይሄንን እኔን ብቻ ነው የሚበጭቁት ስትል ነበር ማለት ነው። እናም እንግዲህ ወደ ወይዘሮ ሰላም ጋር ስንሄድ ሰላምዬ ይችን ገብታ ማርታ ማለቴ ነው ሰላምን እያገዘቻት ነበረ። ስራ ሁሉን ነገር እንገዝሽ እስቲ አሁን እኮ ቀንሽ እየደረሰ ነው እያለ ኪችን ገብታ ዕቃ እያጠበችላት ሁሉን ነገር ምን አማረሽ እያለቻት ምንም አላመረኝ አንቺ እኮ እርግዝና ይሄ አማርኛ የለ ይሄ የለ በስራ ነው ደግሞ እኮ ስራ ያጠነክራል እያለች ነበር እና ሰላምዬ እናም በዚህ የተነሳ እኔ ግን ምን አማረሽ እያለ እየተሳሳቁ እኔ ስወልድ ብዙ ነገር ክሰል አምሮኝ እያለች በጣም ትነግራታለች። ከዛ ክሰል እንትን አልኩኝ ብላ ትነግራታለች ማለት ነው። እኔ ግን የሆነ ነገር አምሮኛል ትላታለች። ያው እዚህ የለም እንጂ ትላለች። እንዴት ነው የማይኖረው ንገሪኝ ትላታለች። እጃ እመጣለሁ ስትል ከማሳ ውስጥ እንደዚህ ቀይ የሆነ አፈር እሱ ነው በቃ እሱ አምሮኛል ትላለች። እናም የዚህ ጊዜ እንዴት ታዲያ ይሄን እንደምነው ውሃን ልልካት ውሃ ታመጣ የለ እንዴ ምንድን ነው ይሄ ደግሞ ትልና ወይም ደረጀ በመኪና ሄዶ ያመጣልሻል ትላታለች ማለት ነው። እናም እንግዲህ ውሃ ሂጂና አፈር አምጪላት ትባላለች። አፈሩን ልታመጣ ስትሄድ እንግዲህ አምጥታ ምንድነው እሷው ትበላለች። ምንድነው ሂጂና እርጉዝ ስለሆነች አፈር አምሯን ነው ሂጂ አምጥ ስትባል አምጥታ አፈሩን እየበላች ነው። ከዛ በረንዳ ላይ ቁማ እያየቻት ነበር እንግዲህ ወይኔ ኤቢ ማለት ነው። ኤቢ ስታያት ምንድነው አንቺ የምትበይው ስትላት ትመጣና አፈር ቢና አፈር ለምን ነው የምትበይው ስትላት አይ ሰላምዬ እኔ እርጉዝ ነኝ ሰላምዬም ፈልጋው ስለሆነ እኔም አምሮኝ ነው ብላ አፈሩን እየበላች ነበር ወደ
እህቷ እየመጣችላት የነበረው ማለት ነው። እንግዲህ የሰማችውን ቦይስ ስለሷ ስለሆነ ምንም ነገር ለዛ ቦታ አልሰጠዩም። ወደ ዳጣና ናታን ስንሄድ እንግዲህ ዳጣና ናታን በፍቅር ጸብ ብለዋልና ሁለቱም እያወሩ ናፍቀሽኛል እኮ እያለ ከፍቶ ሲገባ እኔም ናፍቀኸኛል፣ ግን ደግሞ እዚህ ቤት ውስጥ ምንም ነገር እንደማይካሄድ ራሳችን ቃል ገብተናል እያለችው ነበረ። እሱማ ግን ስለናፈቅሽ ነው ብሎ ካልጋዋ ላይ ቁጭ ብሎ እያወሩ ሳለ እንግዲህ አባትየው አቶ ደረጀ ከበር ላይ ሆኖ እየሰማቸው ነበር የሚሉትን። የዚህ ጊዜ ወይኔ እያለ ዋሽተውኛል እንደ ሁለቱም እያለ ነበርና በሩን ሲከፍትባቸው ወዴት እንግባ ወዴት እንሩጥ ብለው ሁለቱም ተፋጠው ነበር። እዚህ ላይ ፊልሙ ሊፈጸም የቻለው ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።